ሰላም ጤና ይስጥልን። ይሄ ደግሞ ሴክሽን 2 ነው። የዩኒት 2 ሴክሽን 2 ነው የምናየው። ሴክሽን 1 ውስጥ ስለ ተርምስ፣ ስለ አልጀብሪክ ኤክስፕሬሽን አይተናል። በዚህ ዩኒት ደግሞ እንዴት ሶልቭ ማድረግ እንችላለን የሚለውን አብረን እናያለን። ሶልቭ ሊነር ኢኩዌሽን፣ ሊነር ኢኩዌሽንን እንዴት ሶልቭ እናደርጋለን? ሊነር ኢኩዌሽን ማለት ምን ማለት እንደሆነ by the end of this section you should be able to define linear equation and define ታደርጋላችሁ። solve linear equation involving bracket ያለው linear equation solve ታደርጋላችሁ። solve linear equation involving fraction ካለ ደግሞ እንዴት solve እናደርጋለን የሚለውን አብረን እናያለን። definition: two different algebraic expression connected by equal sign is called ኢኩዌሽን ይባላል። አልጀብሪክ ኤክስፕሬሽን ሴክሽን ውስጥ አንድ ላይ እንዳየነው ኢኳል ሳይን የለውም። አልጀብሪክ ኤክስፕሬሽን ተርሞቹ አንድ ላይ ተሰባስበው የሚሰጡን ነው። አሁን ግን በዚህ ሴክሽን ኢኳል ሳይን ካለና አልጀብሪክ ኤክስፕሬሽኖቹ ከተገናኙ ኢኩዌሽን ይባላሉ። ሌላ ዴፊኒሽን: a linear equation in one variable x is equation which can be written in standard form ax plus b is equal to 0 ይሆናል። a different from 0 ነው ምን ጊዜ where a and b are constant number within a different from 0. Note: an equation of a single variable in which the highest exponent of the variable is 1 is linear equation. highest variable አንድ ከሆነ highest exponent አንድ ከሆነ ይሄ ማለት x the power of 1 ከሆነ ሊነር ኢኩዌሽን ይባላል ማለት ነው። ካልሆነ ግን ሌላ ዴፊኒሽን ነው ያለውና አሁን ስለ ሊነር ኢኩዌሽን ብቻ ማሰብ። A linear equation is an equation in which the highest power of the variable is 1. the highest power አንድ ከሆነ ሊነር ኢኩዌሽን እንላለን። ax plus b is equal to c ብለን ነው ኮንስታንት የምንጽፈው። ከዛ variable the highest power and ነው ማለት ነው። in other words the variable appear only to the first degree, no square cube የለም or higher power የለም። ስለዚህ x the power of 1 ብቻ ነው የሚሆነው ማለት ነው። and they are not multiplied by each other. እርስ በርስም ከተባዙ x y ካለ አሁን ለምሳሌ ሊነር ሊሆን አይችልም ማለት ነው። ጀነራል ፎርሙላ one variable ከሆነ ax plus b is equal to 0 ነው where a and b are constant and a is different from 0. example 2x plus 5 is equal to 0 ይሄ one variable linear equation ነው ማለት ነው። linear versus non linear ብለን ካየነው ደግሞ check the power of variable ነው መጀመሪያ ምን ጊዜም የምታደርጉት። variable ፓወሩ ከአንድ በላይ ከሆነ ያ ኢኩዌሽናችን ሊነር አይደለም። ፓወር እና እርስ በርስ መባዛታቸውን ብቻ አይታችሁ ይሄ ሊነር ነው ይሄ ነን ሊነር ነው ብሎ ማስቀመጥ ይቻላል። ለመጀመሪያው ቼክ ዘ ፓወር ኦፍ ቫሪያብል ነው። ኢፍ ኦል ቫሪያብል አር ቱ ዘ ፈርስት ፓወር ኤክስፖነንቱ አንድ ከሆነ ኢት ኢዝ ኮልድ ሊነር ነው የሚባለው። ኢፍ ኤኒ ቫሪያብል ኢዝ ስኩዌርድ ከሆነ ኪዩብ ከሆነ አንደር ዘ ሩት ካለ ኦር ኢን ዴኖሚኔተር ከሆነ ነን ሊነር ነው። ዴኖሚኔተርም ኢን ኤ ዴኖሚኔተርም ከሆነ ነን ሊነር ነው። ኤግዛምፕል x plus 3 is equal to 0 is linear ነው። x square plus 3 is equal to 0 ግን ነን ሊነር ነው። ለምን እቺ ስኩዌር ስለሆነች ነን ሊነር ነው ማለት ነው። check for the product of variable. if a variable is multiplied together ነን ሊነር ነው። ለምሳሌ x y ስላለ ፓወራቸውም አንዳንዱ እንኳን ቢሆን ነን ሊነር ነው እርስ በርስ ስለተባዙ ማለት ነው። ነገር ግን 3x plus 4y minus 7 is equal to 0 ከሆነ ሊነር ነው። ሊነር ሆኖ ሁለት ቫሪያብል ያለው ማለት ነው። ኤክስፖነንቱ ብቻ እንዳይሆን እርስ በርስ እንዳይባዛ ደግሞ ወይም ደግሞ ለሆነ ቫሪያብል እንዳይካፈል ካደረግ ከዛ በኋላ ሊነር ነው የሚባለው ማለት ነው። ሩል ኦፍ ትራንስፎርሜሽን ኦፍ ሊነር ኢኩዌሽን ቱ ሲምፕለስት ፎርም ምንድነው የምናደርገው? ቱ ዘ ሲምፕለስት ፎርም ለመቀየር ጥያቄዎችን ሰርተናል ከዚህ በፊት በዚህ ሴክሽን 1 ውስጥ
ግን እንደ ሩል ይዘን ከዚህ በኋላ የምንከተለው ስለሆነ በደንብ ማየት ያስፈልጋል። መጀመሪያ ሪሙቪንግ ፓራንቴሲስ ወይም ብራኬትን ሪሙቭ እናደርጋለን። ሳይንን ስናባዛቸው ሳይናቸውን ተጠንቅቀን ነው ሪሙቭ የምናደርገው። ኤክስፓንድ እንደ ኤኒ ፓራንቴሲስ ዩዚንግ ዘ ዲስትሪቢዩሽን ፕሮፐርቲ ነው። ለምሳሌ ቱ ኢን ብራኬት ውስጥ ኤክስ ፕላስ 3 ነው የምለው እዚ ኳል ቱ 0 ከሆነ እቺን 2 በቱ ኤክስ ማባዛት ነው። ቱ ኤክስ ሆነች። እቺን በ3 ማባዛት ነው። 6 ሆነች። እዚ ኳል ቱ 0 ነው። ኔጋቲቭ ካለ ብቻ ሳይኑን ተጠንቅቀን ማባዛት ነው። ሌላ ምንም እንትን የለም። ከዛ በኋላ ብሪንግ ቫሪያብል ቱ ዋን ሳይድ ከዚህ በፊትም እንደሰራ ነው። ቫሪያብልን ብዙ ጊዜ ቱ ዘ ሌፍት እናመጣለን፣ ኮንስታንትን ቱ ዘ ራይት እናሻግራለን። አሁንም ስናሻግራቸው እርስ በርስ ቱ ዘ ራይት እና ቱ ዘ ሌፍት ስናሻግራቸው ሳይኑን መጠንቀቅ አለብን። ለምሳሌ ሙቭ ኦል ተርምስ ዊች ቫሪያብል ቱ ዘ ሌፍት ሃንድ ሳይድ ነው። ከዛ ሙቭ ኮንስታንት ቱ ዘ ራይት ሃንድ ሳይድ። ለምሳሌ ኤግዛምፕል 3x ማይነስ 5 is equal to 7 ይላል። ኤክስ ቱ ዘ ሌፍት 3xን እዚሁ ሌፍት እናስቀርና አምስትን ስናሻገራት እዚህ ፖዚቲቭ ነበረች ስትሻገር እዚህ ኔጋቲቭ ነበረች ስትሻገር ፖዚቲቭ ትሆናለች። ስለዚህ 3x is equal to 7 plus 5 12 ይሆናል ማለት ነው። ከዛ ኮምባይን ላይክ ተርሞች እነዚህ ያው ላይክ ተርሞችን ኮምባይን እናደርጋለን። እዚህ ጋር ለምሳሌ አሳልፈን ፕላስ ብቻ ብለን አናስቀምጥም። የሚደመሩትን መደመር የሚቀናነሱት ካሉ ማቀናነስ ነው። ከዛ በኋላ ሲምፕለስት ፎርም ይሆንልናል ማለት ነው። ኮምባይን ላይክ ተርም አድ ኦር ሰብስትራክት ኮኤፊሽንት ኦፍ ዘ ስሞለስት ቫሪያብል እዚህ ጋር ተመሳሳይ ቫሪያብል ካላቸው መደመር ነው። ለምሳሌ 4x plus 3x minus 7 is equal to 0 ይላል። ይሄ ሁለቱን መደመር ነው። ሁለቱን ደምረን ኮንስታንትን አሻግረን አስቀምጠን ማስቀመጥ እንችላለን ማለት ነው። ሲምፕሊፋይ ኮኤፊሽንትን ሲምፕሊፋይ እናደርጋለን። ለምሳሌ if all terms have a common factor divided through to make the coefficient as simple as possible። ለምሳሌ 6x plus 12 is equal to 0 ይላል። ለስድስት ማካፈል ነው። ለስድስት ማካፈል x plus 2 is equal to 0 ይሆናል። ፋይናሊ ስታንዳርድ ፎርሙ ዋን ቫሪያብል ከሆነ ax plus b is equal to 0 ነው። ሩል ፎር ኢኩዌሽን ላይክ a plus or minus b is equal to 0 ከሆነ ያው እንዴት ይሰራል የሚለው ሲያልፍ ምን ይሆናል የሚለው ለማየት ነው ይሄ የተቀመጠ ኢኩዌሽኑ። a minus b is equal to 0 to solve add b to both side ወይንም ደግሞ ዝም ብለን ቢን ወደዚህ ማሳለፍ ነው። ካልሆነ both side add ካደረግ b ይጠፋልናል ማለት ነው። ለምሳሌ a minus b plus b እዚህ ጋር ፕላስ b ካደረግ a is equal to b ይሆንልናል። እዚች ደግሞ ፕላስ ከሆነ ደግሞ ማይነስ both side ማይነስ እናደርጋለን ወይም እቺን b ስናሻግራት ማይነስ ትሆንልናለች ማለት ነው። ይሄ ያው ፎርሙላውን ለማሳየት ነው እንጂ ከዚህ በኋላ ሳይኑን ካለፈ ፖዚቲቭ ኔጋቲቭ ይሆናል፣ ኔጋቲቭ ፖዚቲቭ ይሆናል። በጣም ቀላል ስለሆነ በደንብ እንድታዩ። ሌላው ይሄ ከዚህ ስታጠፉ ያው ራሱ ይቀመጣል። ምሳሌዎችን ስንሰራ እናገኛለን። ፋይንድ ዘ ቫልዩ ኦፍ ኤክስ ባይ ዩዚንግ ሩል ኦፍ ትራንስፎርሜሽን። ሩል ኦፍ ትራንስፎርሜሽን ያው ለምሳሌ ኤክስ ማይነስ 10 is equal to 6 ይላል። እቺን ማይነስ 10ን ወደዛ አሳልፈን መደመር ነው። ያው ፕሮሲጀሩን መከተል ካለብን ፕሮሲጀሩን ለማሳየት ካልሆነ በስተቀር ኤክስ ማይነስ 10 is equal to 6 ይላል። እቺን 10 ወደዚህ አሳልፈን ሲደመር ነው። ነገር ግን እዚች ላይ ፕላስ 10 እናደርጋለን፣ እዚህ ጋርም ፕላስ 10 እናደርጋለን። እዚህ ጋር ያለችው ፕላስ 10 ትጠፋና 6 ሲደመር 10 16 ይሆንልናል። ስለዚህ ኤክስ is equal to 16 ይሆንልናል። ቢ ላይ ደግሞ 10 ማይነስ ኤክስ is equal to 6 ይላል። አሁንም እቺ 10 እዚህ ጋር ፖዚቲቭ ናት። ዝም ብለን ማሳለፍ ነው። ፕሮሲጀሩን መከተል ትችላላችሁ። ስታሳልፉት ማይነስ ኤክስ is equal to 6 ማይነስ 10 ይሆናል። 6 ማይነስ 10 ማይነስ 4 ነው። እቺን ማይነስ ከዚህ ማይነስ ለማጥፋት በማይነስ 1 እናባዛለን። ስለዚህ ኤክስ is equal to 4 ይሆንልናል ማለት ነው። ይሄ ሰብስትራክት ፍሮም ቦዝ ሳይድ ነው። እዚህ ጋር ማይነስ መኖር ነበረበት። ከዛ በኋላ ስንቀንሰው በዚህ መልኩ ነው የምንቀንሰው። ስንቀንሰው
ሪአሬንጅ ማድረግ እንችላለን። ስንቀንሰው 10 እቺ እዚህ ጋር ያለችው ትጠፋለች። ከዛ እቺ -4 ትሆናለች። በአንድ ስናባዛው x = 4 ትሆናለች ማለት ነው። ማይነስ ታይምስ ማይነስ ፖዚቲቭ ስለሚሆን እቺ ጋር ብዙ ጊዜ ተጠንቀቁ። ሾርት ሩሉ ፎር ኢኩዌሽን ኢን ዘ ፎርም ፎር a minus b a minus x = b ከሆነ ያው x = a minus b ነው። ፎር x minus a = b ከሆነ ደግሞ x = a plus b ነው። ኦር x plus a = b ከሆነ ደግሞ b minus a ነው። ይሄን አሳልፋችሁ ወደ ከኢኳሉን ካለፈ ፖዚቲቭ ከሆነ ኔጌቲቭ፣ ኔጌቲቭ ከሆነ ፖዚቲቭ አድርጉ። ኤክስ ግን በመጀመሪያው ላይ በዚህ መልኩ ስትቀመጥ ሪአሬንጅ አድርጉ። ማይነስ ኤክስን እዚህ ጋር ፕላስ ኤ አድርጉና ኤ ወደዛ ትመጣለች። ከኔጌቲቭ ስታባዙ ቦታውን ይቀይራል ማለት ነው። ለምሳሌ ኤክሰርሳይዝ 3-2-1 እንየው። ዲሳይድድ ኢች ኦፍ ዘ ፎሎዊንግ አር አይዘር ሊነር ኢኩዌሽን ኦር ናት። ለምሳሌ ኤ አንድ ቫሪያብል ነው፣ ኤክስፖኔንቱ አንድ ነው። ስለዚህ ይሄ ሊነር ነው። ቢ ኤክስ ማይነስ 1 = 5 ይላል። ኤክስፖኔንቱ አንድ ነው፣ ሌላ ቫሪያብል የለውም፣ ሊነር ነው። ቲ ቱ ዘ ፓወር ኦፍ ኤክስ ስላለ እና ሊነር ነው። ሌላ ምንም ጣጣ ውስጥ መግባት አያስፈልግም። ዲ ኤክስ ፎር ኤክስ 2x ነው። እነዚህ ኤክሶችን ሰብስበን መደመር እንችላለን። ይሄ ሊነር ነው። ኢ 3x = 0 ይሄም ሊነር ነው። ኤክስ ግሬተር ዛን 0 እዚህ ጋር አሁን ግሬተር ዛን ኦር ሌስ ዛን ካለ ምንም ችግር የለም። ሊነር መሆኑ ዘ ፓወር ኦፍ 1 መሆኑ ምንም ችግር የለም። ባይ ዋት ትራንስፎርሜሽን ዘ ሰከንድ ኢኩዌሽን ኢዝ ኦብቴንድ ፍሮም ዘ ፈርስት ኢኩዌሽን ይላል። ይሄ ባይ አዲንግ ኦር ሰብስትራክቲንግ 1 ፍሮም ቦዝ ሳይድ ኦፍ ዘ ኢኩዌሽን እቺን አሳልፈን ሰብስትራክት ማድረግ ነው። ቢ ደግሞ ለ-8 ማካፈል ነው። ሲ ደግሞ 4ን አሳልፈን መደመር ከዛ ለ2 ማካፈል ነው። አድ 4 to both side and divided both side by 2 ይላል። ያው ህጉን ለመከተል ካልሆነ በስተቀር ችግር የለውም። እቺን መጀመሪያ በ3 እናባዛለን፣ ለ2 እናካፍላለን። አይታችሁ የምትመልሱት ነው፣ ግን ህጉን ተከተሉ ካደ ብቻ ነው በዚህ መልኩ ተስቀምጡ። find the value of unknown variable by using rule of transformation። ይሄን ያው ኤ ላይ ለኔጌቲቭ 8 ማካፈል ነው። ለኔጌቲቭ 8 አካፍላችሁ ማስቀመጥ ነው ኤ ላይ። ቢ ላይ በ5 ማባዛት ለ2 ማካፈል ነው። ሲ ላይ 20ን ወደዚህ ያሳልፋችሁ መቀነስ ነው። -5 ይሆናል። እቺ 0 ከዚህ ትጠፋለች፣ 5 ይሆናል። ቢም ተመሳሳይ ስለሆነ ነው። ይሄን ራሳችሁ መልሳችሁ ይዩት፣ ወይም ደግሞ እዚህ ጋር ዘርዘር አድርገን ማየት እንችላለን። በዚህ መልኩ ዲቫይድድ ባይ 8 ነው፣ ምንም ችግር የለውም። አካፍለን ማስቀመጥ ነው። ይሄኛውን በ5 ማባዛት ለ2 ማካፈል ህጉን እንድትከተሉ ለማለት ነው እንጂ በ5 ማባዛት ለ2 ማካፈል ከዛ ይሄኛውን ሪአሬንጅ አድርጋችሁ መጻፍ ትችላላችሁ። ካልሆነ 20ን ወደዛ አሳልፋችሁ ስትቀንሱ -5 ይሆናል። እቺ ማይነስ እና እዚህ ጋር ያለችው ማይነስ ይጠፋፋሉ። x = 5 ይሆናል። ይሄኛውንም 4 እዚህ ላይ ደምሩ ነው፣ እዚህ ጋርም ደምሩ ነው። ካልሆነ ደግሞ 4ን አሳልፋችሁ እዚህ ጋር ደምሩ፣ ለ2 አካፍሉ። 10 ለ2 5 ነው የሚሆነው። solving equation containing variable on both sides of the equation። አሁን ጀነራል ስቴፑን እንከተል። መጽሐፋችሁ ላይ ስቴፑን ስለሚያስቀምጥ ነው እንጂ እናንተ አንዴ ከገባችሁ ይሄ በጣም ሲምፕል የሆነ ስለሆነ ጀመራ አንዷን ብቻ በደንብ እንዲገባችሁ። ለምሳሌ move variable to one side ይላል። ከዛ by adding or subtracting move constant to the other side ይላል። ይሄን ኮንስታንት ሁሉ ጊዜ to the right to the left አድርጉ። ኖ ኮንስታንቱን to the right አድርጉ፣ ቫሪያብልን to the left ሰብስቡ። ለምሳሌ 3x + 5 = 2x + 9 ይላል። እቺን x መጀመሪያ ከዚህ አውጡትና 3x - 2 አድርጉት፣ +5 ይቀመጥ = -2 አድርጉ ይላል። አሁን እዚህ ጋር ምንድነው እቺን ወደዚህ ያሳልፋችሁ፣ እቺን ወደ 9 ማሳለፍ ነው። ፕሮሲጀሩን ለመከተል ነው በዚህ መልኩ የተቀመጠው። ጥያቄዎችን ስንሰራ በጣም ቀላል ነው። ይሄን ሶልቭ ስታደርጉት ለምሳሌ መጀመሪያ እዚህ ጋር ያለውን ጨርሱ። x - 4x - 3x ይሆናል። እዚህ ጋር ያለው ደግሞ 2x - 4x - 2x ይሆናል። 5 እዚህ ጋር አለች።
ፕሮሲጀሩን ዝም ብሎ ለመጠበቅ ካልሆነ ራይት ሃንድ ሳይድ እና ሌፍት ሃንድ ሳይድ መሰብሰብ ካልሆነ በስተቀር እቺ -2 እዚህ ጋር አለች። -2 እዚህ ጋር አምጥተን ስንደምረው ስትደመር ከ-3 ጋር -5 ይሆናል። 5 ወደዛ አልፋ -11 -11 እና 3ን ደግሞ ስናቀናንስ ግልጽ የሆነ ዘር ብሎ በዚህ መልኩ ማስቀመጥ ይቻላል። ህጉን ለመከተል ካስፈለገ በዚህ መልኩ መሄድ ይቻላል ማለት ነው። ካልሆነ ኤግዛምፕል ቀላል ኤግዛምፕል ሰርተን እናያለን። ለምሳሌ እዚች ጋር ምንድነው የምናደርገው? መጀመሪያ ቱ ዘ ሌፍት ሳይድ ያለውን ቫሪያብል እንወስዳለን። እቺን ጥያቄ በደንብ ይዋትና እቺ ኤግዛምፕል በደንብ ይዋትና ከዚህ በኋላ በጣም ቀላል ነው የሚሆነው። እቺን 5 እዚህ ጋር እናመጣለን። ከዛ እዚች ጋር ያለችው -3x ከሳይን ከዚህ ኳልቱ አልፋ ስለሆነች እዚህ ጋር አሁን እቺ ፕላስ ሆና 5 ጋር ትመጣለች። ቀጥታ ፕላስ ሆና 5 ጋር ትመጣለች። እዚህ ኳልቱን ታስቀምጣላችሁ። 6 እዚህ ጋር አለች። 6 እናወርድና እዚህ ጋር 10 ደግሞ ኔጌቲቭ ስለሆነ ፖዚቲቭ ሆኖ ያልፋል። በቃ ጨረሳቸው ማለት ነው። ሌላ ምንም ነገር የለውም። 5 እና 3 ስንደምር 8x ይሆናል። ኢኳል ቱ ይሄ 16 ይሆናል። ለ8 ማካፈል ነው። ይሄኛውንም ለ8 ማካፈል። ከዛ 8 እዚህ ጋር ያለችው ትጠፋለች። x ኢኳል ቱ ይሄ ለ8 ስናካፍል 2 አገኛል። በቃ ምንም ፕሮሲጀር መከተል አያስፈልግም ማለት ነው። ይሄ እስኪገባችሁ ብቻ ነው። እስቲ ሌላ ጥያቄ እንስራ። እዚህ ለምሳሌ 6x - 9 - 3x is equal to 8 - x plus 7 ይላል። መጀመሪያ ምንም ከማድረጋችሁ በፊት ከቱ ዘ ሌፍት ሳይድ ያለውን መጨረስ የምትችሉትን ጨርሱ። ለምሳሌ 6x - 3x ሆነልን 9 ይቀመጣል እዚህ ጋር 7 እና 8 ለመደመር እንዲያመች ነው አንድ ላይ። ከዛ አሁን ከ3x - 9 6x 3xን ስንቀንስ 3x - 9 እዚህ ጋር ይሆንልናል። ይሄኛው ደግሞ 15 - x ይሆንልናል። በቃ እዚህ ጋር ከደረሳችሁ በኋላ ምንም ችግር የለም። መጀመሪያ እቺ x ያለችዋን x 3xን ታወርዱታላችሁ። እዚህ ጋር ማይነስ ናት። ማይነሷ መጣ እዚህ ጋር ፕላስ ትሆናለች። ፕላስ x ሆነች። ከዛ በኋላ 15 እዚህ ኳልቱ ብላችሁ 15ን ታስቀምጣላችሁ። 15 ይቀመጣል። 9 ኔጌቲቭ ነበር፣ ወደዛ ሲያልፍ ፖዚቲቭ ይሆናል። በቃ ጨረሳችሁ ማለት ነው። ይሄን ሁለቱን ስትደምሩ 4x ይሆናል። እዚህ ኳልቱ ይሄን ስትደምሩ 24 ይሆናል። ለ4 ስታካፍሉ x እዚህ ኳልቱ 6 ይሆናል። በጣም ቀላል ነው። እስቲ አሁን እነዚህን ጥያቄዎች እንስራው። ለምሳሌ ኤን እንስራ። ኤ 3x - 9 is equal to 4x plus 5 ትላለች። መጀመሪያ ሁሉ ጊዜ ቱ ዘ ሌፍት ጀምሩ ቫሪያብል ካለበት። ለምሳሌ 3ን እንዳለ እናወርዳታለን። ቀደም እንደሰራነው እቺ 4x ፕላስ ነበረች ማይነስ ትሆንና ከ4 ከ3 ቀነሳለች። እዚህ ኳልቱ እናስቀምጣለን። 5ን እንዳለች እናወርዳታለን። እዚህ ጋር -9 ነበር፣ ወደዛ ሲያልፍ ፕላስ ይሆናል። ጨረስን ማለት ነው። 3x - 4x - x ይሆናል። እዚህ ኳልቱ ብለን ይሄን ሁለቱን ስንደምር 14 ይሆናል። እቺ ማይነስን ከዚህ ለማጥፋት በማይነስ ቦት ሳይድ በማይነስ እናባዛለን። x ኢኳል ቱ ወይም በ-1 እናካፍላለን። x ኢኳል ቱ 14 ይሆናል። ቢን ደግሞ እንየው። ቢ መጀመሪያ እዚች ጋር ያለችውን ሪአሬንጅ ማድረግ እንችላለን። ነገር ግን 5x - 4x x ይሆንልናል። ትችላላችሁ። x - 3 እዚሁ ትቀመጣለች። እዚህ ኢኳል ቱ 13። እቺኛውን x ከዚህ ለማጥፋት ወደዛ አሻግረን መደመር ብቻ ነው። ሌላ ኢኳል ቱ 13 + 3 ከዛ x ኢኳል ቱ ያው ይሄን መደመሩ ቀላል ቲ እዚህ ጋር ምንም የምንጨርሰው ነገር የለም። 12x + 7 ይቀመጥልን። እዚች ጋር ግን የምንጨርሳቸው ነገሮች አሉ። ለምሳሌ 5 እና 17ን እንደምራለን 22 ይሆንልናል። 12x + 7 ኢኳል ቱ 22 - 3x ሆነልን። በቃ እዚህ ጋር ከደረሳችሁ በኋላ መጀመሪያ ፍሮም ዘ ሌፍት 12xን እዚህ ጋር ታወርዳላችሁ። እዚህ ጋር -3x ናት። -3x ወደዚህ ሲሻገርና ፕላስ ትሆናለች። ከዛ 22 እንዳለች እናስቀምጣታለን። 22 እንዳለች ካስቀመጥን በኋላ እቺ ጋር 7 እዚህ ጋር ፕላስ ነበረች፣ ወደዛ ታልፍና ማይነስ ትሆናለች። ከዛ ይሄን
ይሄን ስንቀንስ 15x ይሆናል ኢኳል ቱ ከ22 ላይ 7 ስንቀንስ 15 ይሆናል። ለ15 ማካፈል ነው። x ኢኳል ቱ 1 ይሆናል። ኤችን ስናይ ኤች ላይ አሁን መጀመሪያ ቱ ዘ ሌፍት ምንም የምንጨርሰው ነገር የለም x - 5 ብቻ ስለሆነ ማለት ነው። ቱ ዘ ራይት ያለው ደግሞ ቫሪያብሎቹን አንድ ላይ መደመር እንችላለን 3x + 13 ይሆናልናል። ስለዚህ ይሄ ጥያቄው ሲምፕል ስናደርገው x - 15 ኢኳል ቱ 3x + 13 ይሆንልናል ማለት ነው። እዚህ ጋር አንድ ነገር መጠንቀቅ ያለብን ምናልባት የቫሪያብሉ ትልቅ ከሆነ መጀመር ትችላላችሁ። ለምሳሌ 13 3x + 13ን ወደዚህ አሳልፈን እቺን ወደዛ ማሳለፍ እንችላለን። ወይም ደግሞ እንዳለን ብንሰራ ኔጌቲቭ ይሆናል። ኔጌቲቭን በኋላ ማባዛት ብቻ እንዳንረሳ ነው። ኤክስን አወርዳታለሁ። እቺ 3x መጣ -3x ትሆናለች። ፕላስ 13 እንዳለ ይቀመጣል። ከዛ 5 ወደዛ ታልፍና ፕላስ ትሆናለች። ይሄ ማለት x - 2x ማለት -2x ነው የሚሆነው ኢኳል ቱ ይሄ 18 ይሆናል። ለ-2x ማካፈል ነው። ቦት ሳይድ ለ-2 ስናካፍለው x ኢኳል ቱ -9 ይሆናል። ሌሎቹ የቀሩትን ጥያቄዎች እናንተ ሞክሩ። ሴክሽን 2 በዚሁ እንጨርሳለን። የሚቀጥለው ሴክሽን እስክንገናኝ ሰላም።